ጤና ይስጥልን አድማጮች፣ ሰበር መረጃ ሰምቷል። የቀድሞ የመከላከያ ሚኒስትርና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ሚስጥራዊ የተባለ ደብዳቤ ኢትዮጵያ ውስጥ ለሚገኙ ታጣቂዎች ልኳል። አቶ ለማ መገርሳ ለጠቅላይ ሚኒስትር አብይ አህመድም ከሚኖሩበት ጣሊያን ሀገር ያልተጠበቀ መልእክት መላካቸው ይፋ ሆኗል። በርካቶች ከዚህ በመነሳት አቶ ለማ መገርሳ ወደ ኢትዮጵያ ሊመለሱ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ በከባድ ወንጀል ሲፈለጉ የቆዩ ከ15 በላይ ወንጀለኞችን መያዙ ተነገረም። ፌዴራል ፖሊስ እጅግ አደገኛ የተባለ ምንጠራ ጀምሯልም ተብሏል። ደብረጽዮን ገብረ ሚካኤል በትግራይ ያለውን ከበባ ለመስበርና ወደ አዲስ አበባ ለመገስገስ የሚያስችል አቅም አደራጅተናል አሉ። ለዚህ የቤት ስራም የኤርትራ መንግስት ከጎናችን ነው ያሉ ሲሆን ሌሎች ሚስጥሮችንም ትላንት በመቀሌ በነበረው ስብሰባ ላይ ይፋ ማድረጋቸው ተነግሯል። መረጃዎቹን በዝርዝር እናስደምጣችኋለን። ኢትዮ አዲስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የኢትዮጵያ ፌዴራል ፖሊስ በመላ ሀገሪቱ አደገኛ የተባለ መንጠራ ጀምሮ አልተባለም። 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር ውለዋልም ተብሏል። የኢትዮጵያ ፌዴራል ፖሊስ በምስራቅ ኢትዮጵያ በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎችም ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገወጥ አዘዋዋሪ መንገድ ጣሂር አደን የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን ይፋ አድርጓል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃም ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊት ውስጥ በከፍተኛ ደረጃ መሳተፋቸውን በምርመራ መዝገቡ ማጣራቱን ገልጿል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የኢትዮጵያ አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውንም ፖሊስ አረጋግጧል። በምርመራ መዝገቡ እንደተመለከተው በህገወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጽምባቸው ነበር። በተለይም ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበርም ፖሊስ አረጋግጧል። በዚህ መሰረትም የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህም መካከል ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራ ማረጋገጡም ተደርሶበታል። ትላንት ከወደ መቀሌ እጅግ ከባድ የተባለና ሚስጥራዊ የተባለ ስብሰባ ተደርጎ እንደነበር ታውቋል። አስተማማኝ የውጭ አጋሮች አሉን ሲሉም ዶክተር ደብረጽዮን ይፋ አድርገዋል። ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ጥሎታል ያሉትን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮች አሉን በማለትም በዚሁ ስብሰባ ላይ ተናግሯል። ከኤርትራ ጋር ግንኙነት ጀምረናል በማለትም ይፋ አድርገውታል። በፌዴራል መንግስቱ የተቋቋመውን ጊዜ አስተዳደር በማፍረስ በኃይል ስልጣን የያዘውን የክልሉን አስተዳደር የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩም የውጭ አጋሮች አሉትም ብለዋል። ደብረጽዮን የውጭ አጋሮች ያሏቸው አካላት ግን በስም አልጠቀሱም። ትግራይ አሁን ባለው ሁኔታም መቀጠል ስለማይቻል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ብለዋል። የክልሉ ታጣቂ ኃይል በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት ችለናል በማለትም በዚሁ ስብሰባ ወቅትም ተናግረዋል። የቀድሞ የኢትዮጵያ መከላከያ ሚኒስትርና የኦሮሚያ ክልል ፕሬዝዳንት የነበሩት አቶ ለማ መገርሳ ከሚኖሩበት ጣሊያን ሀገር የላኩት ደብዳቤ እጅግ አነጋጋሪ ሆኗል። አቶ ለማ መገርሳ ለፋኖ፣ ለህወሓት እንዲሁም ለኦሮሞ ነጻነት ሰራዊት ከዚህ ባለፈ ደግሞ ለፌዴራል መንግስቱም መልእክታቸውን ልከዋል ነው የተባለው። በኢትዮጵያ ዘላቂ ሰላም ለማውረድ በፖለቲካና በታጠቁ ኃይሎች መሪዎች መካከል አገራዊ ውይይት ለማድረግ እንዲደረግም አቶ ለማ ጥሪ አቅርበዋል። በኢትዮጵያ እየተስተዋለ ያለውን አገራዊ የፖለቲካና የጸጥታ ውጥረት በሰላማዊ መንገድ ለመፍታት
ሁሉም የፖለቲካ አካላትና የታጠቁ ኃይሎች መሪዎች በአስቸኳይ ወደ አገራዊ ውይይትና ድርድር እንዲመጡም ጠይቀዋል ተብሏል። የቀረበው ጥሪ እንደሚያመላክተው አገሪቱ በዚህ ሰዓት የገባችበት የፖለቲካ ክፍፍል፣ የብሔር ማንነት መሻኮትና እርስ በርስ የመጠቃቃት ሁኔታ የአገሪቱን ዘላቂ ህልውናና የማህበራዊ ትስስር አደጋ ላይ ጥሎታል። ችግሮችን በኃይልና በጦር መሳሪያ ለመፍታት የሚደረጉ ሙከራዎች ለበለጠ ውድመትና ለዜጎች እንግልት ከመዳረግ ባለፈም ዘላቂ ሰላም ማምጣት እንዳልቻሉም አመልክቷል። ጥሪው በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው የኢትዮጵያ መንግስት፣ የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ፣ የአማራ ፋኖ ሊቀመንበር አርበኛ ዘመነ ካሴ፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ሌሎች የተቃዋሚ ፓርቲዎች መሪዎች በግጭት አማራጭ ላይ ከመግፋት ይልቅ ለህዝብ እፎይታ ሲሉ የሰላምና የእርቅ መንገድን እንዲመርጡም ጥሪ አቅርበዋል። ውድ የኢትዮጵያ ጠቅላይ ሚኒስትር ወንድሜ አብይ አህመድ እንዲሁም ውድ የኦሮሞ ነጻነት ሰራዊት አዛዥ ጃልመሮም፣ ውድ ወንድሜ ዘመነ ካሴም እንዲሁም የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል እንዲሁም ሌሎች በሰላማዊ መንገድ የምትታገሉና እየታገላችሁ የምትገኙ ተፎካካሪ ፓርቲዎች እስከ መቼ ነው በእኛ ራስ ወዳድነትና ጸብጫሪ ድርጊቶች ውዱ ሀገራችን እንቁ ኢትዮጵያችን የምትደማው ብለዋል። መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሆይ እስከ መቼ ነው ቁረጠው ፍለጠው እያልን አንዱን ደግፈን ሌሎችን እያሸማቀቅን የምንዘልቀው ሲሉም ጠይቀዋል። እረ ይበቃናል፣ የግፍና መከራ ዜና ሰልችቶናል፣ ዋይታ ሰልችቶናል፣ ሀገራችን ሰላም እንድትሆን መስራት አለብን ብለዋል። እንምከር፣ እንመካከር፣ በሰለጠነ መንገድ እንደራደር ሲሉም ጥሪያቸውን አቅርበዋል። ጀግና ማለት ለኔ የሰላም መንገድን መርጦ ሀገሩንና ህዝቦቹን የማያሳፍር ነው፣ በትዕግስት አስተዋይና አርቆ አሳቢ ነው ብለዋል። ይህ የአቶ ለማ መገርሳ መልእክት በብዙዎች ዘንድ እንደ መነጋገሪያ ተቆጥሮ ብዙዎችን እያነጋገረ ቀጥሏል። አቶ ለማ መገርሳ በዚህ ሰዓት በጣሊያን ሀገር ሮም ከተማ እንደሚኖሩም መረጃዎች ያመላክታሉ።